እንወያይ። ሰላም ጤና ይስጥልን ውድ የእንወያይ ዝግጅት ታዳሚዎች። ዓለም አቀፉ ድጋፍ ለጋዜጠኞች የተባለ ተቋም ሰሞኑ ባወጣው መግለጫ በኢትዮጵያ ከ40 በላይ ጋዜጠኞች መታሰራቸው ይፋ አድርጓል። ዓለም አቀፍ የጋዜጠኞች ተከራካሪ ድርጅት ሲፒጄ በበኩሉ ወደ 7 ጋዜጠኞች መታሰራቸውን ገልጿል። ዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅቶች በተለይ በለውጡ ማግስት በኢትዮጵያ ጋዜጠኛ የታሰረበት ዓመት ብለው አወድሰው የነበረ ቢሆንም ከለውጡ ማግስት ባሉ ዓመታት እስከ ቅርቡ ጊዜ በሚያወጣቸው መግለጫዎች በጋዜጠኞች ላይ እስር፣ አስገድዶ መሰወር እንደሚደርስባቸው ሪፖርት አድርገዋል። በጋዜጠኞችና የመገናኛ ብዙሃን ባለሙያዎች የሚደርሱ እስርና ወከባዎች በኢትዮጵያ በቋፍ ላይ የነበረው የፕሬስ ነጻነት አደጋ ላይ እንደጣለው የሙያ ባለቤቶችና ተከራካሪዎች በየጊዜው ስጋታቸውን እየገለጹ ይገኛሉ። በሙያው የተሰማሩ ጋዜጠኞች የሙያዊ ክህሎትና የሥነ ምግባር ችግሮችም እንደሚስተዋሉ በመስኩ የተደረጉ ጥናቶች ያመላክታሉ። በኢትዮጵያ የፕሬስ ነጻነት ወዴት እየሄደ ነው? የዛሬ የውይይታችን ርዕስ ይሆናል። እስቲ የውይይቱ ተካፋዮቻችን ራሳችሁን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ዮሐንስ እባላለሁ። የአሃዱ ሬዲዮ ዋና አዘጋጅ ነኝ። እሺ፣ አመሰግናለሁ። ታገኘው መኮንን እባላለሁ። የአዲስ ጊዜ ሚዲያ እና ኮሚኒኬሽን ዋና ስራ አስኪያጅ ነኝ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት ነኝ። ጌታቸው ወርቁ እባላለሁ። ከአራምቤ ሬዲዮዎች ከመስራቾች አንዱና ማኔጂንግ ዳይሬክተር። እሺ፣ ተስፋውን እባላለሁ። በመቀሌ ዩኒቨርሲቲ የቲያትርና የፊልም መምህር ሁኜ በማስተማር ላይ ነበርኩ። አሁን በጀርመን ሀገር ላይ በዮሐንስ ጉተንበርግ ዩኒቨርሲቲ የአንትሮፖሎጂ የፒኤችዲ ተማሪ ነኝ እና በዋናነት ዶክሜንተሪ ፊልም ሰሪ ነኝ። የተለያዩ ፊልም ሰሪ ኢትዮጵያ ውስጥም እዚህም አውሮፓን ፊልም ዶክሜንተሪዎችን እሰራለሁ። በጣም አመሰግናለሁ። እንግዲህ ለመግቢያ ያህል እስቲ በኢትዮጵያ ያለው የፕሬስ ነጻነት አፈጻጸሞቹና በአዎንታዊም ይሁን በአሉታዊ ያሉትን ምልከታቸው አጠቃላይ አሁን ያለበት ሁኔታ በተመለከተ ሊዲያ አበበ በአንቺ ልጀምር። አመሰግናለሁ ዮሐንስ። ቀደም ብለህ አንተ ስትገልጽ እንደነበረው የኢትዮጵያ የሚዲያ ዘርፍ ባለፉት ረዥም ዓመታት በርካታ ፈተናዎችን ሲያልፍ እዚህ እንደደረሰ ይታወቃል። እንደ ዘርፍ የሚደርሱበት ፈተናዎች በተለያየ መልኩ ተከፍለው መቅረብ ይችላሉ። አንደኛ፣ ዘርፉ በምን መልኩ ይበረታታል በመንግስት በኩል። ሁለተኛ፣ የዘርፉ ባለሙያዎችስ በምን መልኩ እገዛ ይደረግላቸዋል? በተለያዩ አካላት የሚዲያው ዘርፍ ተዋንያን ናቸው ተብለው በተለያዩ አካላት በኩል ምን አይነት ድጋፍ ይደረግላቸዋል? ሶስተኛ፣ በራሱ በሚዲያ ተቋም ውስጥ ምን አይነት ከለላ ይደረግላቸዋል በሚለው ከፍሎ ማየት ይገባል ብዬ አስባለሁ። እንደሚታወቀው የኢትዮጵያ የሚዲያ ዘርፍ ረዥም ዓመታት አስቆጥሯል ተብሎ እንደ ሌሎች ሀገራት በኩራት የምንናገርበት ባይሆንም ነገር ግን እንደመጣበት የጊዜ ዘመንና እንዳለን በጣም የብዝሃ ባህል፣ የሃይማኖት፣ የታሪክ እንደዚህ የፖለቲካ የስርዓተ መንግስት አወቃቀር ቀደምት ታሪክ አንጻር የሚዲያዎቻችን ያንን ያህል ሰፍተውና ጎልብተው ሲመጡ አይታወቅም። ለዚህም የተለያዩ ምክንያቶች መጥቀስ ቢቻልም እንኳን አሁን ካለንበት ነገር አንጻር ላይ ብቻ ትኩረት በማድረግ ሀሳቤን ስገልጽ የሚዲያ ኢንዱስትሪ በመንግስት በኩል እንደሚታወቀው በተለይ የግል ሚዲያ በርካታ ፈተናዎች እና ችግሮችን ሲያሳልፍ በቸልታ የሚታለፍበት እገዛ እንዴት ይደረግለታል ብዬ ስላነሳው ነው። የሚደርሱበትን ከመቋቋሚያ ጊዜ ጀምሮ ቀጥሎ እስከመሄድ ቁመናውን ደግሞ አዝልቆ እስከመሄድ ይዘቶቹን አድማጭ ተመልካቾቹ ጋር በይበልጥ አድርሶ ተደራሽነቱን አስፍቶ ለመሄድ በሚያደርገው ትግል ውስጥ የሚደረግለት እገዛ እምብዛም ስለሆነ ፈተናዎቹ እየጎሉበት ይመጣሉ። በሁለተኛ ደረጃ ሙያተኞቹ የህግና የመመሪያዎች ሰለባ ስለሚሆኑ ሙያዊ ነጻነታቸውን አስጠብቀው ለመቀጠል የሚያደርጉት ትግል መጨረሻ ላይ ሄዶ ከሙያዊ ስብዕናና ስነ ምግባር ባፈነገጠ የአክራሪነት ወይም ደግሞ የአክቲቪስትነት ወይም የለውጥ አራማጅነት ሚና ውስጥ እንዲደበቁ የማድረግ የመግፋት ስሜቶች ይደርስባቸዋል። ሶስተኛ፣ የሚዲያ ተቋማቱ የሚደርስባቸውን ወከባና እንግልት በመፍራት ሙያተኞቻቸውን በተገቢው መልኩ ጥበቃና ከለላ ለመስጠት ያን ያህል እምብዛም አቅም ስለሌላቸው የሚዲያ ባለሙያዎቹ ተጋላጭነታቸው እየጨመረ ይመጣልና የሚዲያ ነጻነትን
ሐሳብን በነጻነት ከመግለጽ መብት ጋር ብቻ ሳይሆን አገናኝቶ መነጋገር የሚገባው በየማስበው በእነዚህ በሶስት አካላት መካከል ምን ያህል ድጋፍ እና እገዛ ከለላስ እየተሰጠው ነው? በእነዚህ ምክንያት አይደለም ወይ ወከባዎቹ እንግልቶቹ እየደረሱ ያሉት? የሚመጡ ኢትዮጵያ ላይ የሚመጡ ስርዓቶች ወይም ደግሞ የሚመጡ የመንግስት አገዛዞች የመጀመሪያ ታርጌታቸው ሚዲያና የሚዲያ ባለሙያ ነው። ያም ማለት ታርጌት ሲደረግ የቀጥታ አጥቂነትና የተጠቂነት ብቻ ሳይሆን አጥቂ የሚሆኑ አሳሪ ህጎችን በማስቀመጥ ከዚህ ቀደም በነበረው ስርዓት የጸረ ሽብር አዋጁ የትኛውም የሚዲያ ባለሙያም ይሁን የትኛውም በዚህ አይነት ሐሳቡን የሚገልጽና ከመንግስትና ከስርዓት ተጻራሪ ነው ተብሎ የሚታሰበው ኃይል አይነ ውሃ አላማረኝም በሚል አቃቤ ህግ በዘፈቀደ የሚከስበት እንደነበረና ብዙ ባለሙያዎች በጸረ ሽብር አዋጁ ሽፋን እንግልትና ወከባ እንደዚሁ ከሙያዊ ደግሞ ሂደታቸውና መንገዳቸው እንዲወጡ የተደረጉበት ነበር። አሁንም ቢሆን አሳሪ ህጎችና አዋጆች አሉ። የጥላቻ ንግግር አዋጅ ተብለው የተቀመጡ በራሱ የሚዲያ አዋጁ የመረጃ ነጻነትን በሚገባው መልኩ ባለማክበሩ ጥቅሜ ተነክቷል፣ የኔ የሆነ ነገር ተነካብኝ የሚል አካል እንደ ልቡ ከሳሽ የሚሆንበትና ፍርድ ቤት የሚያቆምበት ምህዳር በግልጽ እንዲታይ አድርጎታል። ስለዚህ በኢትዮጵያ የሚዲያ ነጻነት ሐሳብን መግለጽ ላይ ብቻ ሳይሆን ከለላ የማግኘትና መብትን በሚገባው መልኩ የመጠቀም ጥበቃና ከለላ የማግኘት ዘርፉን ለማሳደግ የሚደረጉ ገዛዎችም ደግሞ እንብዛም መሆን ላይ ነው። ይሄንን የምልበት ምክንያት የሚዲያ ተቋማቱ ራሳቸውን በገቢም ከዛ ደግሞ የፖሊሲ ተከላካይነት ወይም ደግሞ የሚወጡ አሳሪ ህጎችና አፋኝ ደንብና መመሪያዎችን መቋቋም የሚችል አቅም እንዳያዳብሩ በመደረጋቸው ገቢያቸው በተለይም ደግሞ እኔ አሁን ራሴ የኮመርሻል ስቴሽን ወይም የግል ሚዲያ ላይ ረጅም ጊዜ እንደቆየ ሰው እነዚህን ፈተናዎች ስለማውቀው በተለያየ መልኩ ችግሮች ስለሚደርስባቸው ይህንን ከለላ ሰጥተው ጥበቃ ለማድረግ የሚያስችል ቁመና አልገነቡም። ያ በመሆኑ የሚዲያ ተቋማቱ ውስጥ ያሉ ባለሙያዎች በቀጥታ ተጠቂነት በቀጥታ የዚህ ሰለባ የመሆን እድሎቻቸው የሰፉ ናቸው። እነዚህ ነገሮች አሁንም ካልተስተካከሉ በኢትዮጵያ የሚዲያ ነጻነትን ነገር ማንሳት አይቻልም። በሌላ መልኩ መረጃ የማግኘት መብት በጣም ከነበረበት ወርዶ አሁን ሙሉ ለሙሉ ዝግ ሆኗል። መረጃ እንደልብ አይገኝም። በተለይ ሜንስትሪም ሚዲያው በሚገባው ልክ መረጃ ማግኘት ስላልቻለ ሰው ወደ ማህበራዊ ሚዲያው ላይ ፊቱን እንዲያዞርና ማህበራዊ ሚዲያው ሜንስትሪም ሚዲያውን እየዋጠው እንዲመጣ ሆኗል። ያም በሌላ መልኩ የሚዲያን የመረጃ ነጻነትን አፋኝ ሆኖ መጥቷል። ሜንስትሪም ሚዲያው ጠንክሮ እንዳይወጣ ማህበራዊ ሚዲያው ገንግኖ እንዲወጣ የተዛቡ መረጃዎች፣ ሚዛናዊ ያልተደረጉ መረጃዎች፣ ያልተጣሩ መረጃዎች ህግን፣ ስርዓትን፣ ህዝብን አብሮ የመኖርን መብትን፣ ሃይማኖትን፣ ባህልን ያጋጫሉ ተብለው ምንም አይነት ጥበቃና ከለላ ያልተደረገላቸው ወይም በኤዲተር እና በአርታያን አይን ውስጥ ያላለፉ መረጃዎች አየሩን እንዲሞሉትና ሌሎች ደግሞ ሜንስትሪም ሚዲያ ህግና ስርዓትን አክብሬ ይሰራሉ የሚለው እንዲዋጥ ወይም ደግሞ መረጃዎቹ የቆዩና የነተቡ እንዲሆኑ እየተደረገ የሚዲያ ነጻነት በተለያየ መልኩ በተለያየ አቅጣጫ በሚደረግበት ወይም በሚሰነዘርበት አታኪንግ እየተዳከመ መጥቷል። በቀጥታ መታሰር፣ መዋከብ ወይም ደግሞ ሐሳብህን ገልጸሃል ተብሎ መከሰስ ብቻ ሳይሆን ነጻነት ከነዚህ አንጻር መታየት አለባቸው ብዬ ስለማስብ ነው። ዮሐንስ እታገኘው አመሰግናለሁ። ዮሐንስ እንግዲህ ሊዲያ ብዙዎቹን ነጥቦች አንስታችኋለች። እኔ ምን ላይ ትኩረት አደርጋለሁ? አንተ መግቢያውም ላይ እንግዲህ እንዳነሳኸው በተለይ ይሄ ለውጥ በኮቴሽን ውስጥ ያዘልኝ ተብሎ ከሚጠራው ጊዜ ጀምሮ ከ2021 ጀምሮ ቀደም ብለህ አንተ እንደጠቀስከው የሚዲያ ነጻነት የሚሰፍንበት በተለይ ከዚህ ከሚዲያ አዋጁ መጽደቅ ጋር ተያይዞ ኢትዮጵያ ውስጥ ምንም ጋዜጠኛ ያልታሰረበት የተባለበት ዘመን ነበረ። ከዛ በኋላ በነበሩት እንግዲህ 6 እና 7 አመታት ውስጥ ምን አሳለፍን? በተለይ ከ2021 በኋላ እስከ 2025 ያሉት 4 አመታት ሚዲያው ላይ የነበሩ ነገሮች ዋና ዋና ሁነቶች ምንድናቸው የሚለውን መለስ ብለን ማየት የኢትዮጵያን የፕሬስ ነጻነት ለመገምገም አመቺ መነሻ ይሆነናል ብዬ አስባለሁ። ከ2021 በኋላ እንደምታስታውሱት እንግዲህ የሚዲያ አዋጁን መጽደቅ ተከትሎ ያው አዋጁ የተወሰኑ የህግ ክፍተቶች ቢኖሩትም እዚህ ጋር እንደ ጋዜጠኛም እንደ ሙያ ማህበርም ሆኜ ነው ይሄንን ሐሳብ የምሰጠው። ከዛ በኋላ ግን በነበረው ቀጣይ አመታት እስከ አሁን ድረስ ማለት በሚቻል መንገድ መልኩ በጣም በርካታ ጋዜጠኞች የተሰደዱበት
3 ጋዜጠኞች የተገደሉበት ለቁጥር እንግዲህ በጣም የሚያተክት የሚባሉ ጋዜጠኞች ከመታሰርም በላይ ደግሞ አንዳንዶቹ በማንና እንዴት እንደተወሰዱ በማይታወቅ መንገድ በግለሰብ መኖሪያ ቤት ጭምር ጋዜጠኞች መንገድ ላይ በመኪና እየታፈሱ እና እየተለቀሙ እየተወሰዱ ታስረው በማንም በዘፈቀደ አክርቦ የሚለቅበት የነበረበት ጊዜ ነበር። ከዛም ውጪ ደግሞ እንግዲህ በቅርቡ ከሳምንታት በፊት የኢቢኤስ ቴሌቪዥን ስርጭት እንዲያቆም ተደርጎ ነበር ለአንድ ቀን። ከዚህ በፊት ደግሞ መቀሌም ላይ አይታችኋል እንግዲህ የነበረውን ኤፍኤም ሬዲዮ ጣቢያውን እንዴት ተደርጎ ሚሊተሪው እንደተቆጣጠረውና ስርጭት እንዲያቋርጡ ተደርጎ የነበረው። ወላይታም ላይ ተመሳሳይ ነገር አጋጥሞ ነበር። ሲዳማም ላይ በነበረው ምርጫ ላይ እንደዚሁና ሚዲያዎች ስርጭታቸውን በኃይል እንዲያቋርጡ እስከማስገደድ የሚደርስ ጣልቃ ገብነትም ያስተናገርንበት ጊዜ ነበረ። እነዚህ ሁሉ ወደ ምን ያመሩናል ወይም ምን ያሳዩናል የሚለውን እንግዲህ ስንመለከት የፕሬስ ነጻነቱ በተለይ ከጋዜጠኞች መብት አንጻር እጅግ በጣም አሳሳቢና አስከፊ ሁኔታ የነበረበት ጊዜ ነበረ። አሁንስ ምን ይመስላል? አሁን የባሰ እና ወደፊት ደግሞ ከዚህም የባሰ ነገር እንደሚያጋጥመን የሚያመላክቱ ነገሮችን የምናይበት ጊዜ ነው። ይህን ለማለት ምደፍረው ምንድነው አንድ የሁኔታዎችን መባባስ እናያለን። ሚዲያው ሙሉ በሙሉ በሚባል ደረጃ የፖለቲካው ነጸብራቅ የሆነ ነው። የፖለቲካ ተጽዕኖ አለበት። የግል የሚባሉትም የመንግስትም የሚዲያ የመንግስት ባይባልም ሙሉ በሙሉ በፖለቲካ ተጽዕኖ በአንድም በሌላም መንገድ ውስጥ ናቸው። ጋዜጠኞች በነጻነት እንዳይዘግቡ በጣም የታሰሩትም ያልታሰሩትም የተሰደዱትም ሀገር ውስጥ ያሉትም በጣም በከፍተኛ ፍርሃት ውስጥ ነው የሚሰሩበት ጊዜ ነው። ስለዚህ ከዚህ ጋር ተያይዞ ደግሞ ያው እንዳያችሁት የሚዲያ አዋጅ ማሻሻያ ረቂቅ አዋጁም በህዝብ ተወካዮች ምክር ቤት እንዲጸድቅ ተደርጓል። በእርግጠኝነት የአዋጁን ማሻሻያ ተመልክታችኋል ብዬ አስባለሁ። ሁላችንም ለሚዲያው ቅርብ ስለሆነ እና የራሳችን ጉዳይ ስለሆነ ይህንን ጉዳይ በቅርበት ትከታተሉታላችሁ ብዬ አስባለሁ። ይሄ ረቂቅ አዋጅ መጽደቁ ደግሞ አሁን በጣም በአስጨናቂ ሁኔታ ውስጥ ያለውን የፕሬስ ነጻነትና የፕሬስ ጉዳይ የሚዲያ ጉዳይ የበልጥ ወደ አሳሳቢ ደረጃ የሚያሸጋግረው ነው ብዬ ነው የማስበው። አንቀጾቹን በብዛት ተመልክታችኋል ብዬ ስለማስብ ነው ማዘርዘራቸው። ከዚህ ጎን ለጎን ሚዲያ እንደጠቀሰችው መረጃን የማግኘት መብት ከእለት ወደ እለት በጣም እየጠበበ ምህዳሩ እየጠበበ የመጣበት ጊዜ ነው። በተለይ ሚኒስትሪንግ ሚዲያው ላይ እኔ ላለፉት 10 ዓመታት ሚዲያው ላይ እንደቆየ ሰው ሬዲዮም ቴሌቪዥንም ከሪፖርተርነት እስከ ዋና አዘጋጅነት ሰርቻለሁ ያለው በግልም በፐብሊክ ሚዲያዎች የመንግስት የሚባሉ ሚዲያዎች ውስጥ እነዛን ጊዜዎች መለስ ብዬ ሳያቸው ስለ ፕሬስ ነጻነት መረጃን ስለማግኘት መብት ብዙ የምንናገርባቸው ጊዜዎች ነበሩ። ግን ይሄን ያለፍኩበትን እንኳን 8 እና 9 ዓመት ወደኋላ መለስ ብዬ ሳስበው አሁን ላይ መረጃን የማግኘት መብት ያኔ ከነበረው ጋር ፍጹም የማይነጻጸርበት ደረጃ ላይ ደርሷል። ምናልባት ሚዲያም ያው ሲኒየሮች ስለሆናችሁ ያላችሁ አብራችሁኝ ያላችሁ ታውቁት ይሆናል። የመንግስት ኮሚኒኬሽን ቢሮ ሚዛን አይሆንም አልሆነም በተወሰነ መንገድ ጥቆማዎችን እንኳን ይሰጥ ነበረ። የግል ሚዲያ ላይ የምንሰራ ጋዜጠኞች የመንግስት ተቋማት እንኳን የሚሰጧቸውን መግለጫዎች ፈልገውና ፈቅደው እንኳን የሚያዘጋጇቸው ማለት ነው ሂደን የመዘገብ መብት ነበረ፣ የመግባት መብት ነበረ። አሁን ያንንም ተነፍገናል። በመጀመሪያ ደረጃ የመንግስት ኮሚኒኬሽን ቢሮ አይነት ሳምንታዊ የሆኑ መረጃዎችን የሚሰጥም ቢሮ የለም። ኦልሞስት ኦል የመንግስት ቢሮዎች በሚባል ደረጃ ለመረጃ ክፍት አይደሉም። እስከ ቅርብ ጊዜ ድረስ እኔ እዚህ አዲስ ጊዜ ሚዲያ በኤዲተር ቺፍነት እሰራለሁ። ሌሎች ሚዲያዎችም ላይ ፍሪላንስ ሆኜ ኒውሶችንም እንደ ኤዲተር ሆኜ እሰራ ነበረ። ያለውን ሲቹዌሽን አውቀዋለሁኝና መረጃ የማግኘት መብት ሙሉ በሙሉ ማለት በሚቻል ደረጃ ተከልክሏል፣ የለም። ይሄ ወዴት ይመራናል? ከጋዜጠኞች እስር ቅድም ከጠቀስኳቸው የሚዲያ አዋጅ መጽደቅ እና ከዚህ ከፕሬስ ነጻነት ጋር ማን መረጃ ከማግኘት ነጻነት ጋር ተያይዞ በአጠቃላይ እኔ አሁን ያለውን የኢትዮጵያ የፕሬስ ነጻነት ጉዳይ እጅግ በጣም አሳሳቢና ትኩረት የሚሻ ነገር ነው ብዬ ነው የማስቀምጠው። ግን ምን አስባለሁ ፖለቲካው እስካልታከመ ድረስ፣ ምክንያቱም ሚዲያው የፖለቲካው ነጸብራቅ ነው።
ቅድም ሊዲያ እንዳለችው ፖለቲካው ወይም መንግስት ሚዲያውን ወይም ይሄኛው መንግስት ብቻ አይደለም እያንዳንዱ ያለፉት መንግስታት ሚዲያውን ነበር ለፖለቲካ መጠቀሚያነት ሲጠቀሙበት የነበረው አሁንም ያው ነው እየተደረገ ያለው ስለዚህ ሚዲያው ከፖለቲካ ተጽዕኖ ነፃ እስካልወጣ ድረስ ለብቻ የሚወጡ ህጎች አዋጆች መመሪያዎች መግለጫዎች ነገሮች ያስተካክላሉ ብዬ አላስብም በቅርብም ያየናቸው ነገሮች አሉ ጋዜጠኞች በሰሩት ፕሮግራም ተጠያቂ የሚሆኑበት መንገድና አግባብ በራሱ ምንድነው የሚለው ነገር አነጋጋሪ ነው ምክንያቱም ጋዜጠኞች አዋጁ ላይ የሚዲያ አዋጁ ላይ በግልጽ እንደተቀመጠው በሰሩት ስራ ወይም በዘገቡት ዘገባ ተጠያቂ እንኳን ቢሆኑ ጉዳያቸውን ከእስር ውጪ ሆነው መከታተል እንደሚችሉ በግልጽ ተቀምጧል የመገናኛ ብዙሃን ምክር ቤት የእርስ በርስ ቁጥጥር ስርዓት ጸድቆ ተቀምጧል ነገር ግን ከዛ አግባብ ውጪ ጋዜጠኞች በሰሩት ዘገባ ተጠያቂ ሲሆኑ ያለ ፍርድ ቤት ማዘዣ ይያዛሉ ይታሰራሉ አሁንም አዲስ አበባ ውስጥ ብቻ ከ6 በላይ ጋዜጠኞች ማረሚያ ቤት አሉ እንደምታውቁት 2 አመት ገደማ ሊሆናቸው ነው ሁለቱ ለምሳሌ የኛ ማህበር መስራቾችና ስራ አስፈጻሚዎች ናቸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበራችን እንደ ማህበር እንግዲህ 4 አመት ሆኖታል የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ሲመሰረት ጀምሮ መስራች ነኝ የፕሬስ ነጻነትና የጋዜጠኞችን መብት እንታገላለን ለማሰን የሚደረገውን ጥረት እናግዛለን ፕሮፌሽናሊዝምን እናግዛለን ብለን ይሄን ማህበር የመሰረት ነው ግን እንዳልኩት ባለፉት 4 አመታት ውስጥ የነበረው ሁኔታ ለማህበሩም ለኛም እጅግ በጣም ከባድ ነበረ ጋዜጠኞች ሲታሰሩ ጥቃት ሲደርስባቸው ሲሰወሩ የተለያዩ መግለጫዎችን እናወጣለን ግን ኢቨንስ አሁን የጸደቀው የሚዲያ ማሻሻያ አዋጅንም በመቃወም በቅርቡ መግለጫ ወጥተን ነበረ ግን ይሄ ጥረታችንም ያን ያህል ውጤት እያመጣ አይደለም ቀደም ብዬ እንደጠቀስኩት እንግዲህ ማህበሩን አመራሮች ጭምር አሁን ላይ ሰርት ላይ ነው የሚገኙት ጋዜጠኛ ዳዊት በጋሻውና ጎበዜ ሲሳይ ስለዚህ ወደፊት ምን ተስፋ ሊኖረን ይችላል የሚለው ላይ እንደምንወያይ ወደዛ መጣበታለሁ አሁን ይስተኛል በጣም አመሰግናለሁ እንግዲህ ጌታቸው እስቲ ባልተጠቀሱ ነገሮች ላይ አንተም የምትጨምረው ነገር ካለ ምናልባት የሙያ ጓዶቼ ያልጠቀሱት ወይም ደግሞ ሳሳ ያለው ቦታ ላይ ላተኩር አንደኛ የኢትዮጵያ መገናኛ ብዙሃንና በጋዜጠኞች ላይ ያሉ ጫናዎች ተግዳሮቶች በሁለት መንገድ ነው የማያቸው አንደኛው ሲንከባለሉ የመጡ አሉ እንደ ተቋምም እንደ ዘርፍ እንደ ሚዲያ ተቋም እንደ ሙያተኛ እንደ ጋዜጠኛም ያያሉ ለምሳሌ የኢትዮጵያ የፕሬስ ታሪክ ሲጀምር ጀምሮ የመጣበት መንገድ እያደገ እንዲሄድ የፖሊሲ ድጋፍ እያገኘ እንደ ተቋም የሚቆምበት ሁኔታ አይደለም ከመጀመሪያው ጀምሮ ተጠቂ ነው እየሆነ የመጣው በነጻነት ህዝብን እንዳያገለግል እውነትን በገለልተኝነት በሚዛናዊነት እንዳያወጣ በሐቀኝነት እንዳያወጣ ብዙ ቀጥተኛና በተዘዋዋሪ ጫናዎች የነበሩበት ነው ይሄ በመሆኑ የተነሳ ዘርፉ ለምሳሌ አብረውት እንኳን ከጀመሩ እንትኖች የቱሪዝም ዘርፉ እያደገ ሲሄድ ባንኮች ኢንሹራንሶች በጣም እያደጉ አሁን የሀገሪቷ ትልልቅ ህንጻዎች የነሱ ሲሆን ብዙ ሙያተኞችን አቅፈው እንደ ኢንዱስትሪ ባደጉበት ሁኔታ የብዙሃን መገናኛው ግን ራሱ በመንግስት ስር ፐብሊክ ተብሎ ያለውን ብታየው ያን ያህል በሙያተኛም በተቋምም ደረጃ አደገ የምትለው አይደለም ያ በቀጥታ የፖለቲካው ጫና ነው ቅድም ሊዲያ እንደገለጸችው ምክንያቱም ቀጥታ በህዝብና በመንግስት መካከል እንደ ድልድዩ ነው የሚያገለግል ስለሆነ በሆነ መንገድ ወይ መንግስት ወደ ራሱ ስቦ የሱ ቃል ተናጋሪ ሊያደርገው ይፈልጋል በዛ መንገድ ያልሆነለትን ደግሞ እንዲጫጭ እንዳይጎለበት እንዳያድግ ሲመጣ የነበረ ነው ዛሬ ላይ ደግሞ ይሄ ነገር አሁን ቀደም ሲል የነበሩት ጫናዎች በግልጽ መጥተው የሚዲያ ተቋማት ስቱዲዮ ድረስ የሚገባ ጫና ጋዜጠኞችን የትኛው አካል የትኛው የወረዳ ሹም ወይም የዞን ሹም ወስዶ እንኳን የት ቦታ እንዳስቀምጣቸው በማይታወቅበት ሁኔታ ላይ ደርሷል
ሲቀጥል እንደገና የብዙሃን መገናኛ ተቋም መሳሪያችን ሁሉ በመሀል ከተማ በካሜራ ሲሲ ካሜራ ባላቸው ህንፃዎችና ተቋማቱ ሳይቀር ካዝና ከፍቶ ምን ብሎ የሙያ መሳሪያዎችንም እስከ መሰወር የተደረሰበት ነው። ይሄ ጫና እንደ ውጫዊው ወይም ኤክስተርናል ያለበት በዘርፉ ላይ በሙያው ላይ ያለ ብናየው በውስጡ ደግሞ በራሱ ተቋሙ በዚህ መንገድ ያለፈ ስለሆነ የሙያተኛ እጥረት ያለበት ወይም ሙያተኛው የሚሰደድበት ከሀገርም የሚወጣበት ወደ ሌላ ሙያም የሚሸሽበት ምክንያቱም እስር አለ፣ እንግልት አለ፣ መሞት አለ፣ መሰወር አለ፣ መደህየትም አለ። ያን ተንተርሶ ሙያተኛው ላይ በተወሰነ ደረጃ የቁርጠኝነት ማነስ እንደ ተቋም ያልቆመም ስለሆነ የሰው ኃይሉን ይዞ አቆይቶ መሄድ ስለማይችል ቶሎ ይሄ ሲኒየሮቹ ከገበያው እየወጡ ጁኒየሮች የሚመጡበት ሆኗል። ስለዚህ የዚህ ሁሉ ድምር ውጤት ነው አሁንም ላይ የምናየው። በተለይ ከውጭ አካል የሚደርሱ ወከባዎች፣ እስር፣ አስገድዶ መሰወር የሚሆን በፖሊሲ የተደገፉ ችግሮች በመጠኑም ቢሆን ስናይ ቆይተናል። በሙያው ባለቤቶች እንዲሁም በሚዲያ ተቋማት ውስጥ ምን አይነት ችግሮች ይስተዋላሉ? ሊዲያ ቀጥይ። ያው እኔ እንዳጋጣሚ ሆኖ እንግዲህ ከራሴ ተነስቼ መናገር ከቻልኩኝ ባለፉባቸው ጊዜያት ረጅም ጊዜያት ሚዲያው ላይ እንደማሳለፌ ከሚዲያ ተቋማት በኩል መረጃን በነፃነት የማስተላለፍ ሚዲያው የተሻለ የመረጃ ምንጭ ሆኖ እንዲያገለግል በማድረግ ለሕዝብም ለሀገርም እንደገና ለሙያው እድገትም የሚበጁ ሀሳቦች እንዲንሸራሸሩ የማድረግ የፍላጎት እጦት የለም። ነገር ግን ቀድሜ መግቢያ ላይ ስገልጽ እንደነበረው የሚዲያ ተቋማቱን በሚመሩና በሚዲያ ተቋማቱ ባለቤቶች ላይ በተለያየ መልኩ በሚደርስ ጫና ምክንያት እነዚህ ነገሮች እንዲጨፈለቁ ወይም ደግሞ እንዲጣሱ የሚገደዱበት አጋጣሚዎችን ማየት ችያለሁ። በተለይም አንዳንድ ዘገባዎች እውነት ለሀገር ወይም ለሕዝብ ወይም ለሙያ ወይም ለተለየ ጥቅም ተብለው ሊሰሩ የሚችሉ ቢሆኑም ነገር ግን ዞራውስ ምን ሊያመጡ ይችላሉ፣ ምላሾቹ ምን ሊሆኑ ይችላሉ የሚል ቆም ብሎ የመገምገሚያ እድሎች እንዲያገኙ የሚደርሱባቸው የእጅ አዙር ጫናዎች አሉ። ያም ማለት ለምሳሌ የግል ሚዲያው ወይም ደግሞ ይሄ የንግድ ሚዲያው ግብር ከፋይ ነው። በእነዚህና በሌሎች መልኮች ጫና የማድረግ ወከባዎችን የማድረግ አንዳንድ አካላትም እንደዚሁ በእጅ አዙር እንደዚህ አይነት ዘገባዎች ብትሰሩ የሚሉ ምክር የሚመስሉ ነገር ግን በእጅ አዙር ጫና የማሳደር ነገር ስላለ ወደው ሳይሆን በግዳጅ የሚዲያ ተቋማቱ የሚደርስባቸውን ወከባዎች ከመፍራት አንጻር ሚዲያም ባለሙያዎች ላይ ጫና ሊደርስባቸው ወይም ሲያደርሱም ይታያል። በቀጥታ እኛ ወይም ደግሞ አሁን እየሰራንበት ባለው መልኩ እሱ አይነት ነገሮች ሰለባ ነን ብዬ መናገር ባልችልም እንደዚህ አይነት ችግሮች ግን አሉ። የሚዲያ ባለሙያዎቹ የሚመጡትን ግፊያዎች ወይም ደግሞ የሚመጡትን በጣም ከፍተኛ ጫናዎች ከዛም በላይ ይሄን ሰርቼ ተርፌ ምንድን ነው የሚል ተስፋ የመቁረጥ ስሜቶች ከሙያዊ ሚዛናቸው ፈቀቅ ሲያደርጋቸው ይታያል። በአጠቃላይ ግን የሚመጡ ጫናዎች፣ ወከባዎች፣ ማስፈራሪያዎች የሚዲያ ባለቤቶችንም ሸብበው ሲይዙ የሚዲያ ተቋማቱ ላይ ደግሞ ያሉ ባለሙያዎችንም ደግሞ አስፈራርተው ከጠርዝ ሲያደርሱ ነው የሚታየው። ያም ያሉት አሰራሮች ፍትሃዊና ሚዛናዊ ሆኖ ለመስራት አስቻይ ባለመሆናቸው ምክንያት የሚያፍኑ የማያፈናፍኑ አሰራሮች ተግባራዊ እየተደረጉ በመታየታቸው፣ በሌላም መልኩ ደግሞ ስናየው መረጃ የማግኘት ነፃነት ማጣት ለሚዲያ ባለሙያ በጣም እንደ ትልቅ የሞራል ወይም ደግሞ የስነ ልቦና ሽንፈትን የሚያስከትል ነው። ፈልጌ ማግኘት የማልችለው ኃላፊ ፈልጌ ማግኘት የማልችለው መረጃ ማስረጃ በጣም እንደ ባለሙያ ውስጤን ሊቆረቆረኝ ወይም ውስጡን ሊቆረቆረው የሚችል ባለሙያ እንዳለ ማመን ያስፈልጋልና ተቋማት ዝግ ሲሆኑ መረጃ የማግኘት መብት ሲነጠቅ ሰዎች በራሳቸው መረጃ ፈልፍ በማግኘት የማይችሉባቸው መንገዶች በጣም ጠባብ ሲሆኑ ከሙያው አፈንግጠው ወደ ሌላ ጠርዝ ላይ ተገፍተው ሲሄዱ እናያለን እና እነዚህ ነገሮች በትብብር ባለቤቱንም ሙያተኛውንም ከባለቤቱ በጣም የተቆጣጣሪነት መንፈስ እንዲጫነው ሙያተኛውም ደግሞ በቃ
ከሙያዊ ስብዕናው ከሙያው ስነ ምግባርና ከባለሙያነት ማማ ወይም መድረኩ ወጥቶ የአጥቂነት ወይም ደግሞ በቃ ሁሉ ጊዜ በጎ ያልሆነውን ነገርና ኔጌቲቭ የሆኑትን ነገሮች ብቻ ፈልቅቆ እንዲያወጣ መንገዶችን ከፍተውለታል። ያም በጣም ተገፍቶ ወደ ጠርዝ የመውጣት አሰራር እጅጉን በጣም በመንሰራፋቱ ነውና ከዚህ አንፃር ነው የማየው። በጣም አመሰግናለሁ ጌታቸው። ይሄ ከማህበራዊ ሚዲያው ከዲጂታል ሚዲያው መምጣት ጋር የመጣ የሜንስትሪም ሚዲያ ላይ የመጣ ተግዳሮት ነው። ምንም እኮ አሁን ዋትስአፕን ወይም ምን ሆነን ዜና ሜንስትሪም ሚዲያው ከጨዋታ ውጭ የሆነበት ነው። ምክንያቱም ሊወዳደርም ሊፎካከርም አይችልም። ለምሳሌ የሬዲዮ ተቋም ሆነ የዜና ሰዓት በተወሰነበት ሁኔታ ላይ በተቋም ደረጃ ዜና ከሪፖርተር ጀምሮ በአዘጋጅ እስከ ዋና አዘጋጅ አልፎ በሚሄድበት የባላንስ የማድረግ ገለልተኛ ነው ወይ አኩሬት ነው ወይ ብለህ አጣርተህ አበጥረህ ቬሪፋይድ የሆነ መረጃ የምታወጣበት ጊዜ አለ። በዚህኛው በኩል ደግሞ ኤኒ ስማርትፎን የያዘ ሰው አንድ ግለሰብ ራሱ ተቋም የሆነበትና የመሰለውንና ያመነበትን በራሱ ብየናና ግንዛቤ በሚያወጣበት ሁኔታ እኩል እንትን ልትል አትችልም። ስለዚህ የዲጂታል ሚዲያው ያመጣውትን ሜንስትሪም ሚዲያውም ላይ የተወሰኑ ሙያተኞችን የተወሰኑ እንትኖችን ያሳረፈው ጫና ይታያል። ያ ኦቨርላፕ ማድረግ ወይም መቀላቀል አክቲቪዝም እና ጋዜጠኝነት ፕሮፌሽናል ሙያ ነው፣ ዲሲፕሊን ነው። የተጣራ መረጃ የተረጋገጠ መረጃ የምትሰራበት ሚዛናዊነቱን ጠብቀህ የምታስተናግድበት መንገድ ነው። በዚህ በኩል ደግሞ ያየኸው በፍጥነት ተሻምቶ የመሄድ ጉዳይ ነው። በዚህ በኩል ቀደም ሲል ሜንስትሪም ሚዲያው እንደ ተቋምም እንዳይቆም በብዙ ተግዳሮት ውስጥ ቆሞ እያለፈ ያለው አሁን ደግሞ የዓለም ሁኔታው የፕላትፎርሙ የዲጂታል ሚዲያው ጫና ደግሞ ላዩ ላይ አሳርፎበት ያም ሙያተኛው ላይ ጫና ፈጥሮ እያየን ነው። እንግዲህ የዲጂታል ሚዲያው በተመለከተ ለብቻው ራሱ መጣበታለሁ። እታገኘው እዚህ ላይ የቀረ ወይ ያልተጠቀሰ ነገር ካለ? እሺ፣ አብዛኛው ነጥብ ተነስቷል። በጣም አመሰግናለሁ ዮሐንስ። አሁን የተነሳው ሀሳብ በተለይ የጋዜጠኝነትና የአክቲቪዝም መደባለቅ እጅግ በጣም በስፋት የሚታይበት ጊዜ ነው። ኖት ኦንሊ ዲጂታል ሚዲያው ላይ ብቻ አይደለም፣ ሚኒስትሪሚንግ ሚዲያው ላይ በራሱ ፕሮፌሽናሊዝም አክብሮ ጋዜጠኝነት መርሆችን ስነ ምግባሮችን አክብሮ የሚሰሩ በርካታ ጋዜጠኞች እንዳሉ ሁሉ በአንድም በሌላም ተጽዕኖ በፍላጎትም ደግሞ ሙያዊ ግዴታቸውን ደግሞ በአግባቡ የማይወጡ ጋዜጠኞችም እንዳሉ ያው የምናየው ሀቅ ነው። አንዳንዴ በተለይ ደግሞ በዚህ በክልል ላይ አሁን የተመሰረቱ የተለያዩ ብሔርን ወይም ደግሞ ቋንቋን መሰረት ያደረጉ የሚኒስትሪሚንግ ሚዲያዎች አሉ በየክልሉ። በተለይ በእነዚህ ሚዲያዎች ላይ የሚተላለፉ ዘገባዎች ግጭቶች ሲኖሩ አንድ ክልል ከአንድ ክልል አንድ አካባቢ ከሌላ አካባቢ ጋር ግጭቶች ሲኖሩ በምን አይነት መንገድ እየተዘገቡ ነው የሚለውን ነገር ለዚህ ማሳያ ሊሆነን ይችላል። የሰሜኑ ጦርነትን መለስ ብለን ማየት እንችላለን። በምን መንገድ ነበር ሲዘገብ የነበረው የሚለውን ነገር መገምገም ብንችል ለዚህ ምላሽ ይሆነናል። ቅድም ሊዲያ እንዳለችው የኮመርሻል ሚዲያዎችም ላይ አንዳንዴ በተጽዕኖና በግዴታ ከላይ ያለውን ተጽዕኖና የመንግስት ጫና ስለሚፈሩ ብቻ ሰልፍ ሴንሰርሺፕ አለ። ኮንቴንቶችን በጣም የመገደብ የመቆጠብ ይህንን ብዘግብ በዚህ መንገድ ተጽዕኖ ሊደርስብኝ ይችላል የሚለው ነገር ስላለ ይሄ ስራው ላይ በጣም ከፍተኛ ተጽዕኖ ያሳድራል። በሌላ መንገድ ደግሞ ጋዜጠኞችና የሚዲያ ኃላፊዎች ፈልገውም አንዳንዴ ደግሞ ከእውቀትና ከክህሎት ማነስም ሙያው ሲጨቆን ይታያል፣ ወይም ደግሞ ሙያዊ ባልሆነ መንገድ ዘገቦች ሲተላለፉ ይታያል። ሌላው ሚዲያው ላይ በጣም ትልቅ ተጽዕኖ እያሳደረ ነው ብዬ የማስበው ምንድነው በአብዛኛው በተለይ ኢንተርቴንመንት ላይ ትኩረት በማድረግ ኮመርሻል ሚዲያዎች ላይ በአብዛኛው ፕሮፌሽናል የሆነው ጋዜጠኛ ከሚሰራው ስራ ይልቅ በብዛት ማለት በሚቻል መንገድ ኪነጥበብ ባለሙያዎች፣ ሌሎች ሶሻል ሚዲያ ላይ ዲጂታል ሚዲያ ላይ የተወሰኑ ስራዎችን የሚሰሩ ሰዎች የአየር ሰዓት ይዘው ዘገባዎችን ሲሰሩ የተለያዩ ፕሮግራሞችን ሲሰሩ እናያለን።
ይሄ በመሆኑ በአብዛኛው በእንደነዚህ አይነት ሰዎች የሚዘጋጁ ፕሮግራሞችም ፐብሊክ ላይ ሁሉም ጋዜጠኛ የሚል ስም ነው የሚይዘውና ስህተቶችም ሲፈጸሙ ጥፋቶችም ሲያደርጉ የጋዜጠኝነትን ሙያ ነው ሰው ብሌም የሚያደርገው እንደሱ አይነት ተጽዕኖችም በብዛት ሙያው ላይ ያንጸባርቃሉ። ከአክቲቪዝም ጋር ተያይዞ ደግሞ እጅግ በጣም ሰፊ በስፋት ይህንን ችግር እናያለን። ባውንደሪ በራሱ ያለው አይመስልም። ማነው ጋዜጠኛ ማነው አክቲቪስት የሚለውን ጉዳይ ለመለየት አስቸጋሪ በሚባል ደረጃ አንዳንድ ጋዜጠኞች ሚኒስትሪሚንግ ሚዲያውም ላይ እየሰሩ ጭምር የአክቲቪዝምን ስራ ሲሰሩ እናያለን። ወይም ሳይድ አድርገው ሲዘግቡ በደንብ በስፋት ይስተዋላል እና ይሄን በራሱ ሀሳቡ መነሳቱ በራሱ ጥሩ ነው። የፕሮፌሽናሊዝም ጉዳይ የጊዜያችን የሚዘመናችን የጋዜጠኝነት ትልቁ ፈተና ይመስለኛል። በተለይ አሁን የዲጂታል ሚዲያ ከመስፋፋቱ ጋር በተያያዘ ማን ነው ጋዜጠኛ የሚለው ማይክ የጨበጠ ሁሉ ጋዜጠኛ የሚል ስም ይዞ የሚዘግብበት ኃላፊነት በጎደለው መልኩ ኤዲተሮች ሳያዩት እዛው በዛው ይዘቶች የሚተላለፉበት ሁኔታ ላይ ነው ያለውና ይሄ አይነት አካሄድ በጋዜጠኝነት ስራ ላይ ምን አይነት እንቅፋት እየፈጠረ ነው ትላላችሁ አቶ ተስፋውን? እንግዲህ ከዚህ በፊት ከነበረው ለምሳሌ የሶሻል ሚዲያው ምናምን ከመበራከቱ በፊት እንግዲህ በቴሌቪዥን ወይም ደግሞ በሬዲዮ እንደዚሁ ዶክመንተሪዎች ምናምን ከተሰሩ ደግሞ እንደዚሁ ሰዎችን ሰብስበህ ምናምን ነው የምታሳየው የነበረው እነዚህ ዩቲዩብ፣ ፌስቡክ፣ ትዊተር እነዚህ ከመምጣታቸው በፊት ማለት ነው። አሁን ግን ሌላ ጊዜ ነው። አሁን ለምሳሌ መረጃ በእንደዚህ በሜንስትሪም በሆኑ ነገሮች ባትለቀው በራሱ መምጣቱ አይቀርም በእነዚህ ሶሻል ሚዲያ እንትኖች ማለት ነው ፕላትፎርሞች እና አሁን ሰፊ እድል አለ ለፕሮዲውስ ለሚያደርገው ሰው። ለምሳሌ በዶክሜንተሪ ፊልሞች ስለሆነ በብዛት የምሰራው ከሰራህ በኋላ የሰራኸውን ነገር የምትለቅበት ፕላትፎርም አሁን የተሻለ ነው። የማንንም እጅ ሳትጠብቅ የማንንም ፍቃድ ሳትጠብቅ መልቀቅ ትችላለህ። ኢንፋክት ከለቀቀው በኋላ የራሱ ኮንሲኩዌንስ ግን ያለው አሁን ሲነገር የነበረው የነጻነት አለው ወይ ከለቀቀው በኋላ የሚመጣብህ ተጽዕኖ ምንድን ነው ምናምን እሱ የራሱ የሆነ ችግር አለው። እንደ ፕላትፎርሞች ግን አሁን በጣም እየተስፋፋ ነው የመጣው። ሜንስትሪሙ አሁን እየተገለጸ እንደነበረ በጣም እየተፎካከረው ነው የመጣው በፎርማሊው ወይ ለሜንስትሪሙ ማለት ነው። ምናልባትም አቴንሽን ለመሳብም ከመፈለግ አንጻር ሜንስትሪም ላይ ያሉት ሪስፖንሲብል ናቸው፣ ኃላፊነት ይሰማቸዋል። ሬዲዮዎች፣ ቴሌቪዥኖች እና አንዳንድ ነገሮችን ካይንድ ኦፍ አትራክት ለማድረግ ብቻ የሚያስገቡት የኦዲየንስን ስሜት ለመሳብ ብቻ የሚያስገቧቸው ነገሮች ብዙ ላይሆኑ ይችላሉ። ከጭብጡ ጋር የማይሄዱ ነገሮች የማምጣት ብዙ ላይሆን ይችላል። በግለሰቦች ደረጃ የሚቀርቡ ነገሮች ግን ገበያን ለመሳብ የሰዎችን ስሜት ለመሳብ በማለት አሁን ሲገለጽ እንደነበረው ከሙያው የማፈንገጥ ነገር ይኖራል። ከአቅም ማነስም ከኢኮኖሚክ ችግርም ከምናምን እነሱ እንዳለ ሆኖ ዝም ብሎ ገበያውን ለመሳብ በማለት እያወቁ ደግሞ እንትን የሚደረጉ ዲና የሚደረጉ እንትኖች አሉ፣ ኤቲክሶች። ጌታቸው ቀጥል። እሺ፣ አሁን ለምሳሌ በኢትዮጵያ የሚዲያ ሕግም ላይ ስታይ ሀሳብን በነጻነት የመግለጽ መብት ላይ ተንተርሰው ያሉ እንትኖች ጋዜጠኝነት አንዱ ነው እንጂ እሱ ብቻ አይደለም። አሁን እዚህ ብዙ ሰውም ዘንድ ራሱ ሙያተኛውም ጭምር ላይ የተዛባ አመለካከት አለ። ለምሳሌ በስዕል ሀሳብን መግለጽ አንዱ የሀሳብን በነጻነት የመግለጽ መብት ላይ ተንተርሶ ያለ ኮንቴንት ነው የሚያስተላልፈው። በቅርጻ ቅርጽ፣ በረዥም ልብ ወለድ፣ በአጭር ልብ ወለድ፣ በሪያሊቲ ሾው በተለያየ መንገድ ሀሳብ ተፈጥሮ ወደ ህዝብ ይደርሳል። ያ ማለት ግን ያንን ሀሳብ እንትን የሚሉ ሰዎች ጋዜጠኞች ናቸው ማለት አይደለም፣ ወይም የሚዲያ ተቋም አይደሉም። ሀሳብ ከሚዲያ ዘርፍ ውጭም የሚስተናገድበት አውድና ዘርፎች አሉ። ነገር ግን በየትኛውም መንገድ ላይ የሚሄዱ እንትኖች ላይ ሰው ምን አይነት ግንዛቤ ያለው ተጠያቂ የሚደረገው ሚዲያውና የጋዜጠኝነት ሙያና ጋዜጠኞች ላይ ይደረጋል። ያ የተለያየ መሆኑ በአገር አቀፍ ደረጃም በራሱ በሙያውን ዘርፍ አካባቢ ያሉ ሰዎች ላይ ያተያይ ብዥታ ያለ ይመስለኛል። ቀጥሎም አሁን በዲጂታል ሚዲያውም ላይ ስትመጣ ፕላትፎርሙን ይዞ በተለያየ መንገድ ኮንቴንት የሚሰራን ሰው እንደ ጋዜጠኛ የማየት ዝንባሌ ወይም የመቀበል ሁኔታም አለ።
ይሄ ተንተርሶ በዋናነት የሚጎዳው ቅድም እንደተጠቆሰው የሚዲያውን ተቋም ዘርፍና የሚዲያ ባለሙያውን ነው። አመሰግናለሁ። ሊዲያ። እሺ፣ ጥሩ ሀሳብ ነው ይሄኛው ዮሐንስ። በተለይ ኢትዮጵያ ውስጥ በጣም ማን ነው ጋዜጠኛ የሚለው ነገር አሁንም ትክክለኛ ፍቺና ትክክለኛ መልስ ያላገኘ ነው። አክቲቪስት ወይም ደግሞ ለውጥን እናራምዳለን የሚሉ የሀሳብ ልዩነትን ይዘው በሚዲያው ላይ የሚንቀሳቀሱ አካላትና በትክክለኛው የባለሙያነት ወይም ደግሞ የጋዜጠኝነት ዘርፍ ላይ ተሰማርተው እየሰሩ ያሉት እነማን ናቸው የሚለውን መለየት ያስፈልጋል። መንግስትም በተለያየ መልኩ እንግዲህ ጋዜጠኞች ታስረዋል፣ ጋዜጠኞች ወከባ ደርሶባቸዋል ለሚለው ጥያቄ የሚሰጠው ምላሽ እኔ በጋዜጠኝነት ሳይሆን ያሰርኳቸው በፖለቲካ በሚያራምዱት ሀሳብና በአክቲቪስትነት ነው የሚሉ ምላሾች ሲሰጡ ይሰማልና ይሄ ባያዙ ወይም ደግሞ ይሄ መቀላቀሉ የተፈጠረው ሙያተኛውና ባለሙያው ተለይቶ ባለመውጣቱና ማነው ጋዜጠኛ የሚለው ምላሽ ባለመሰጠቱ ነው። ማህበራዊ ሚዲያ ሜንስትሪም ሚዲያው ጋር መምጣቱና መፎካከሩ እንደ መርገምት ማላየው ቢሆንም ነገር ግን ሸክሙን አክብዶታል ብዬ ነው የማስበው። የሜንስትሪም ሚዲያው ህግና ስርዓትን ተከትዬ እሰራለሁ ብሎ በሚጠራው ጥረት ውስጥ ህግና ስርዓትን ባለመከተልን በተለያየ አመለካከት ውስጥ ሆኖ የሚቀርቡ ዘገባዎች በእነዚህ በማህበራዊ ሚዲያው በኩል በጣም ገነው መውጣታቸው ችግሮቻችን በይበልጥ መፍትሄ እንዳያገኙና ለችግሮቻችን መፍትሄ ለማበጀት የሚሰራባቸው ስራዎች ርቀት ተጠብቆ እንዳይሄድ አድርጎታል። ይሄንን ግን አቻችሎ መሄድ ቢቻል ማህበራዊ ሚዲያው ሜንስትሪም ሚዲያው ተመጋጋቢ የሆኑ ስራዎችን እንዲሰሩ በየራሳቸው ቅርጽና ስርዓት ውስጥ እንዲያልፉ ማድረግ ቢቻል ሀገራችን በጣም የዘርፍ በጣም መቀጨጭ አሁን ኢትዮጵያ ውስጥ ሚዲያ ዘርፍ ወይም ሚዲያ ኢንዱስትሪ ተብሎ ሊጠራ በማይችልበት ደረጃ በቁጥር ውስን የሆኑ ሚዲያዎች ናቸው ያሉት። ብሮድካስቱንም ብናየው ወይም ደግሞ ይሄ በህትመት ሚዲያውንም ብናየው በጣም የቀጨጨ ዘርፍ ነው ያለው እና ይሄንን አሳድጎ ለማስቀጠል ሁለቱንም ትከሻ ለትከሻ የሚገፋፉ ወይም ደግሞ አንዱ ያንዱ ተገዳዳሪ አንዱ ላይ ያለው ባለሙያ ደግሞ ትክክለኛ ሙያተኛ አይደለም አይሄኛው ነው የሚለውን አመለካከት ማጥራትና እኩል ማስኬድ ይቻላል፣ ዘርፉንም ማሳደግ ይቻላል ብዬ ነው የማስበው። የታገኘው ያልተጠቀሱ ነገሮች ካሉ አንድ ሀሳብ ብቻ ላክል እዚህ ላይ ስትሪሚንግ ሚዲያው በራሱ ሙሉ በሙሉ ፕሮፌሽናሊዝም በሆነ መንገድ ነው የሚሰራው የሚለውም ነገር አነጋጋሪ ይመስለኛል ለኔ። ምናልባት የሐሰተኛ መረጃ ስርጭት ወይም አክቲቪዝምን እንቅስቃሴ ስምናየው ሶሻል ሚዲያው ላይ ብቻ ነው ወይ? እንደኔ ሜንስትሪሚንግ ሚዲያው በተለይ በህዝብ እና በዜጎች ግብር በሚንቀሳቀሱ እና በጀታቸው በዛ የሚሸፈንላቸው የፐብሊክ ሚዲያዎች በትክክል ፕሮፌሽናሊዝም በሆነ መንገድ መረጃ ለህዝብ እያደረሱ ነው ወይ የሚለውን ጥያቄ ሁላችሁም ብትመልሱት ደስ ይለኛል፣ እንደኔ ስላልሆነ ማለት ነው። ስለዚህ የዚህ አክቲቪዝምን እንቅስቃሴ ፕሮፌሽናሊዝም ምን አለማክበርና ፕሮፌሽናል በሆነ መንገድ ዘገቦችንና መረጃዎችን ለህዝብ አለማድረስ በራሱ የሜንስትሪሚንግ ሚዲያው ትልቅ ችግር ሆኗል። ቅድም የጠቀስኳቸው የክልል ሚዲያዎች በጣም ባያዝድ የሆኑ ለቆሙለት ወይም ለወከሉት ክልል ህዝብ ብቻ ወግነው ሌላውን ህዝብ ባያዝ በሚያደርግ ወይም ደግሞ ሌላውን ህዝብ አታክ በሚያደርግ መንገድ መረጃን ሲዘግቡ የነበሩ አንዳንዶቹ ራሳቸውን የትግል ሚዲያ ብለው የሚጠሩ ሁሉ ሚዲያዎች አሉ። ከዛ ውጪ ደግሞ በብሔራዊ የሆኑ ሚዲያዎቻችን፣ ቴሌቪዥኖቻችን፣ ሬዲዮኖቻችን እለት በእለት ምንድነው እየዘገቡ ያለው? የራሳቸውን አጀንዳ እየቀረጹ ነው ወይ የሚሰሩት? በትክክል መረጃን ባላንስ አድርገው ያቀርባሉ ወይ? አብዛኞቹ እኮ አጀንዳ ከላይ ሴት ተደርጎላቸው ሳምንታዊ የዘገባ ርዕስ ተመርጦላቸው በዚህ ሳምንት በዚህ ጉዳይ ላይ ብቻ ዘገቦችን ታቀርባላችሁ ተብለው የሚሰሩ ናቸው። ስለዚህ በዚህ መንገድ የሚሰራ ሚዲያ ምን ያህል ፕሮፌሽናሊዝምን ጠብቆ ይሰራሉ የሚለው ነገር ጥያቄ ምልክት ውስጥ የሚወድቅ ነው ለኔ። ስለዚህ ቅድም እንደተባለው ዲጂታል ሚዲያው ላይ እጅግ በጣም ብዙ ክፍተቶች አሉ። የሐሰተኛ መረጃ ማሰራጨት፣ የአክቲቪዝምንና ጋዜጠኝነትን ስራ መቀላቀል እንዳለ ሆኖ ሚኒስትሪሚንግ ሚዲያውም ግን በአንድም በሌላ መንገድ ባለበት ተጽዕኖና ጫና ምክንያት ትክክለኛ ዘገባ ለህዝብ እያደረሰ አይደለም በአብዛኛው ማለት ይቻላል። የኔ ምልከታ እንደዛ ነው። አመሰግናለሁ።
እንግዲህ የተመደበልን ሰዓት እያለቀ ስለሆነ የያዝኳቸው ጥያቄዎችም ለማጠፍ ተገድጃለሁ። የፕሬስ ነጻነት በኢትዮጵያ ተጠናክሮ እንዲሄድ ከባለሙያውም ከመንግስትም ከተለያዩ አካላት ምን መደረግ አለበት የሚለው እንደ ማጠቃለያ ሀሳቦቻችሁ ልቀበል። ጌታቸው ወርቁ። ለእኔ እንግዲህ የሚታየኝ በተለይ የሜንስትሪም ሚዲያው ላይ ጋዜጠኛ ወይም ይሄ ሀቀኝነትን፣ ትክክለኝነትን፣ ሚዛናዊነትን፣ ገለልተኝነትን የሙያው ዲሲፕሊን አድርጎ የሚሰራው ባለሙያ እና የሚዲያ ተቋማት አንድ ህብረት የሚያስፈልጋቸው ይመስለኛል። በመንግስትም ቤት ይስሩ፣ በግልም ሚዲያ ውስጥ ይስሩ። ለምሳሌ ሐኪሞች የግል ክሊኒክ የሚስራ የመንግስት ሆስፒታል የሚስራ ሐኪም ነው፣ ሕክምናው ያው ሙያውን። ጋዜጠኝነትም እንደዛው ነው። የተቋሙ የአመራር ሁኔታ ነው ጣልቃ ገብቶ ወደዚህና ወደዛ የሚያላጋው እንጂ ዲሲፕሊኑ አንድ ነው። ስለዚህ ሙያተኛው ገለልተኛ ነፃ የሆነ በማህበር ተጠናክሮ ወጥቶ ለሙያውና ለዘርፉ የሚዲያ ተቋማትም እንደ አንድ ማህበር የሚዲያ ተቋም የአመራር አባላት ጋዜጠኞችም ፕሮፌሽናል ጆርናሊዝም ስብስብ በአንድ ሆኖ ለሙያው በአንድነት ቆሞ ተግዳሮቶችን ለመቋቋም ካልሄደ በስተቀር አሁን ባለው ሁኔታ በተናጠል ሁሉም ተጎጂ ነው የሚሆነው። ስለዚህ በዋናነት የሚታየኝ ሌሎች ችግሮችን ሁሉ ለመፍታት ተሰባስቦ በአንድ ዲሲፕሊን በአንድ መርህ መቆም የተሻለው ይመስለኛል። ሌላ አማራጭ ያለን አይመስለኝም እንደ መነሻ። እሺ፣ አቶ ተስፋሁን አሉ የማጠቃለያ ሀሳቡን አለው። አሁን እንደተባለው እንግዲህ የጋዜጠኝነት ስነ ምግባር የፕሮፌሽናሊዝም አሁን ቅድም ከዲጂታል ሚዲያ አንጻር ለማየት ሞክሬ ነበረ። እንዲሁ ደግሞ አሁን እንደተገለጸው በሜንስትሪሙ ላይም የፕሮፌሽናሊዝም ችግሮች አሉ። ይሄ ከተለያዩ አንጻሮች የመጡ ናቸው። ከመንግስት ተጽዕኖ፣ ከጋዜጠኞቹ ከራሳቸው በፖለቲካ ግላዊና መንግስታዊ ወይም ደግሞ ድርጅታዊ ፖለቲካ አመለካከት ተጽዕኖ ስር በመውደቅ የሚመጡ ናቸው። ከአቅም ማነስ ተጨምረው እና እነዚህን ሶልቭ ለማድረግ አንድ አሁን እንደተባለው የጋዜጠኞቹ አንድ ላይ በመሆን እነዚህ የሚታዩ ችግሮች ከመቅረፍ አንጻር የራሳቸውን እርምጃ መወጣት አለባቸው። ከዛ ደግሞ ከመንግስት ጋር ያሉትን ችግሮች እንደዚሁ በህብረት በመሆን በዲስከሽኖች መብትን ከማስከበር አንጻር አንድ ላይ ሆነው ነገሮችን ከስር ከስር እየፈቱ ወደፊት መሄድ ያስፈልጋል ማለት ነው። ከምንም በላይ ግን አንድ ጋዜጠኛ ፕሮፌሽናል ስራውን ማስከበር የሚችለው ራሱ ስለሆነ በሚሰራቸው ነገሮች በሙሉ ኃላፊነት ወስዶና ወገንተኝነትን አስወግዶ መጓዝ አለበት የሚል ሀሳብ አለኝ። ሊዲያ አበበ ስልኳ ተቋርጧል። እታገኘው የማጠቃለያ ሀሳብሽን። ቀደም ብሎ እንደተጠቀሰው እንግዲህ እኔም ማበረታታውና አንድ ሪኮመንድ የማደርገው ጋዜጠኛው ለሌላው ሰው ድምጽ እንደሚሆነው ሁሉ ለራሱ ግን ድምጽ ሲሆን ብዙም አናይም። ስለዚህ እንደተባለው ጋዜጠኛው አንደኛ በማህበር መደራጀት፣ መጠንከር፣ መሰባሰብ፣ ለመብቱ ራሱ መታገል መቻል አለበት። ይሄ ካልሆነ በስተቀር ሌሎች ሰዎች ወይም ሌላ አካል ድምጽ ሊሆነኝና ፕሮፌሽኔን የኔ ሙያ ያስከብርልኝ ይችላል ብሎ ማሰብ የለበትም ብዬ ነው ማሰበው። ስለዚህ መደራጀት እና መታገል አንዱ ነገር ነው። ከመንግስት እንግዲህ መንግስት ምናልባት እኔ የዚህ የሚዲያ አዋጅ መጽደቅ ትንሽ ተስፋ አስቆርጦኛል። እሱን እያየሁኝ ነበረ በኢዲቴል እና ወዴት ሊያመራ ይችላል የሚለው ነገር ለእኔ ትንሽ አሳሳቢ ነው። በጎ ፈቃደኝነት ከሌለ በስተቀር አለው ወይም የለም የሚለው ነገር እዚህ ጋር መመለስ ከባድ ቢሆንም ብዙ ተስፋ አይታየኝም። የሚዲያ ባለሙያዎች ግን አንደኛ ሙያዊ ክህሎታቸውን ማሳደግ፣ ባውንደሪያቸውን ጠብቀው መስራት፣ ፕሮፌሽናሊዝም ላይ መትካት እንዳለ ሆኖ በተለይ ደግሞ በማህበር ተደራጅቶ ለራሳቸው ሙያ ጥብቅና መቆም ይገባል ብዬ አስባለሁ። እኔ እንደ ሙያ ማህበር መሪነት ኢምፓ ላይ 4 አመታት በአመራርነት ቆይቻለሁ። ቅድም ለመጥቀስ እንደሞከርኩት ማህበሩ ለአባል ሆኖም ላልሆኑም ጋዜጠኞች ድምጽ እየሆነ ቆይቷል። ግን ምንድነው የታዘብኩት ነገር በተለይ ጋዜጠኞች ሲታሰሩ ለምሳሌ የተለያዩ መግለጫዎችን ፕሬስ ሪሊዞችን እናወጣለንና ከ1200 በላይ አባላት አሉት ኢምፓ የኛ ማህበር። ግን እንደው አይደለም 1200 አባል ይቀርና እንደው 20 እና 30 እንኳን የሚሆኑት
ይህንን መግለጫ ሌላው ቀርቶ በራሳቸው ሶሻል ሚዲያ ገጽ ላይ እንኳን አያጋሩትም። አብዛኞቹ ስራ አስፈጻሚው ወይም የማህበሩ የበላይ አመራሮች የሆነ ተአምር እንዲሰራ ኤክስፔክት ያደርጋሉ። እንደዚህ ብናደርግ እንደዚህ ብታደርጉ ምን አደረጋችሁ የእንትና ስር እንዴት ሆነ ይሉናል። ግን እስኪኑና ተሳተፉ፣ አባል ሆኑ፣ ወራይ መዋጮ ክፈሉ፣ እስረኞች እንደዚህ ጠይቅ፣ ድምጽ እንሁን ስንል ግን ማንም ለመሳተፍ ፈቃደኛ አይደለም። ስለዚህ ሁለቱም ቀደም ብሎ ሀሳብ የሰጡት ባልደረቦቼ እንደገለጹት ሁሉ በማህበር መደራጀትና መታገሉ ለኔ የተሻለ መብትን ለማስከበር አማራጭ መንገድ ይመስለኛል። አመሰግናለሁ ስለ ውይይቱ። አድማጮቻችን እንግዲህ በኢትዮጵያ የፕሬስ ነጻነት በመጠኑም ቢሆን የዳሰስንበት የእንወያይ ዝግጅታችን በዚሁ ጨርሰናል። ተሳታፊዎቻችን ጊዜያችሁ መስዋዕት አድርጋችሁ ስለተሳተፋችሁ እጅግ አድርጌ አመሰግናለሁ። ዮሐንስ ገብረ እግዚአብሔር ነበርኩ። በሰላም ሁኑ። መልካም